እማ እኮ አጠገባችን የለችም። ያለሽኝ በዚህ ምድር ላይ ብቸኛ ሰው እኮ አንቺ ነሽ። ደግሞ እርግጠኛ ነኝ ለአንቺም እኮ ያለሽ እኔ ብቻ ነኝ አይደል? እውነቱን ልንገርህ የማየ ሞት እስካሁን መቀበል አቅቶኛል። አንተ ግን በልቤ ከቀበርኩ በጣም ቆይተሃል። እሺ አርማስ ተጎትቶ ከማማስ ወጣኛል ቆሜ እንደማገተ ይጎተጉተኛል። እንግዲህ ለኔ ስሞን ቀረ። ይህንን ፈርቼ ነበር ተገልዬ ተዘልዬ ረቄ መቀመጥ ይፈልጋል። ለዚህ ነበር አይናችሁን በየቀኑ ማየት እየተራብኩኝ በራሴ ላይ ጨክኜ ጠፋሁት። ለዚህ ነበር በሁለት እግሬ መቆምን አስቀድሜ ራሴን አደጋ ላይ ጣልኩት። ለዚህ ነበር መሸሽ፣ ለዚህ ነበር መራቅ። የቆሰለው ነፍሴ መች ይሽርልኛል። ሚስጥር ነው ሚስጥር ነው ሚስጥር ነው። እንዳትነካኝ አረግ እንዳትነካኝ አትፈልግ እንዴ? እንዳትነካኝ እኮ እንዳትነካኝ። ሰላም ፈልግ ከዚህ ውጣልኝ። ደግሜ ላይ አልፈልግም። እና ደግሞ ይሄን መቼም እንዳረሳሽ። እሺ እሺ። ለዚህ ሁሉ መፈቀድ ምክንያቱ አንተ ነህ። ምን? አዎ አንተ ወደዚህ ዓለም ስትመጣ ነው ከኛ ቤት ደስታ ለዘላለም የጠፋው። አረግ እባክሽ ለምትናገሪው ነገር እየተጠነቀቅሽ አውሪ። እባክሽ ክፉ ነገር አትናገሪ። ክፉ ነገር እኮ አልተናገርኩም። ካወራሁት ትችላለህ። ምናልባት የተናገርሽው ነገር ውስጥ እኮ ውሸት ላይኖር ይችላል። ግን በቃ እባክሽ አትናገሪ። ለእኔ ተናገርሽም አልተናገርሽም ምንም አይነት ለውጥ የለውም። ጥፋቴን እኔ እራሱ አውቀዋለሁኝ። አታውቀውም። ብታውቀውማ አጠገቤ በድፍረት የመቆም መና አይኖርህም ነበር። እሺ እሺ እሄዳለሁ። ሲጀመር አንተ ስትወለድ እማዬ በሞትና በህይወት መካከል ነበረች። በእግዚአብሔር ፍቃድና በዶክተሮች አይን ዳነች። ይባስ ብሎ አባን ለዓመታት ያልጋ ቁራኛ ያደረገው የመኪና አደጋ የተፈጠረው እኮ በአንተ ልደት ቀን ነው። እኔ እኮ ከሀገሬ የወጣሁት ኑሯችንን ለማሸነፍ እማዬ ስትስቅ ለማየት አልነበር? የእኔ ምኞት የማዬን ፈገግታ እኮ በጥቁር መጋረጃ ጋር አንተ ነህ። ልጨምርልህ እድለ ቢስነትን ለመስማት አቅማለህ። ሀረግ በቃሽ፣ አትጮህብኝ። አሁን ትንፍሽ ሳትል ከዚህ ቤት ውጣልኝ። ከዓመታት በፊት እማዬ ሰው ነበር ይናፍቃት፣ ሰው ብቻ። አንተስ ማድረግ ያኔ ሰው በሚያስፈልጋ ጊዜ ብቻዋን ጥላት ሄድክ። አሁንም ከቻልክ እኔ ላይ ያንን አድርግ። የምድር ሰመመን የፍጥረት ሸለብታ ባዶነት እሺ እሄዳለሁ። ግን ደግሞ ከማንምና ከምንም ነገር ግን አስበልጬ እንደሞች መቼም እንዳልሽ መቼም ልጨብጠው ብሻም ስቀርቦ ይሸሸኛል። እንዲሰማኝ ብዬ እኔ አፌን አልከፍትም፣ እንዲያየኝም ብዬ እጄን አልዘረጋም። ተፈጥሮ ግን አለኝ እኔ ተፈጥሮ መች ይሆን የማየው ለቅሶ የተገቶ በሚስጥር ቋጠሮ በሰለለ ተስፋ በዥንጉርጉር ሕይወት ነፍሴ ስትከፋ ከመሳደድኝ መች ነው የምለው አንገቴ የሚቀናው ዛሬ ነው ነገ ነው። ሚስጥር ነው ሚስጥር ነው ሚስጥር ነው ሚስጥር ነው። የምድር ሰመመን የፍጥረት ሽለታ ባዶነት ሲነግስ ሲሆን ውሃ ሽታ ነፍስ የሚቀሰቅስ ሹክሹክታ ይሰማኛል። ልጨብጠው ብሻም ስቀርብ ይሸሸኛል። ሚስጥር ነው ሕይወት አንዳንዴ ሚስጥር ነው እንደዚህ ነች። ሚስጥር ነው አጣት ይመስላል ግን ሚስጥር ነው እንድሰማ ብዬ እኔ አፌን አልከፍትም፣ እንድታይም ብዬ እጄን አልዘረጋም። ተፈጥሮ ግን አለኝ እኔ ዝምታ ያውራ እንባ ሳገኝ ይብታ። ሚስጥር ነው ሕይወት አንዳንዴ ሚስጥር ነው ሚስጥር ነው ሚስጥር ነው ሚስጥር ነው ሕይወት አንዳንዴ ሚስጥር ነው ሚስጥር ነው። ክሩቤል እህቱን ሀረግን ሊያናግራት ቢፈልግም እሷ ግን አይንህም ማየት አልፈልግም፣ ለእኔ ሞተሃል፣ ተቀብረሃል፣ ካንተ ይልቅ የእናቴን መሞት ማመን አቅቶኛል ብለዋለች። እናሱ መረተይ ሀረግዬ ከዚህ በኋላ እኮ እናታችን አጠገባችን የለችም፣ አንቺ ለእኔ እኔ ለአንቺ ነው ያለ ነው ቢላትም አይ አንተ ለእኔ የለህም ሞተሃል ብለዋለች።
ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተርፍ ይበልን እያልን ዛሬም በአዲስ ሐረግ ቀጣይ ክፍልን ይዘን ወደ እናንተ መጥተናል። እናንተም እንዴት ተለመደው እንደምን ጊዜውም በቅንነት ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁንም ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከት ነው እንግዲህ አቶ ዘበነ በቁመር ጨዋታ ሙሉ አቶ ስለነበረ ስለዚህ የእነ ሐረግን ቤት በጨረታ ገዝቶ ስለነበር የእነሱ ቤት ገዴ ቢስ ስለሆነ ነው ቁማር የተሸነፍኩት የተበላሁት ብሏል። ምክንያቱም ለእኔ ዳኛም ሆነ ለእኔ መንግስት ከራሴ ውጪ ሊያዘኝ የሚችል ሰው የለም ብሎ ነበር። ግን በቁመር ጨዋታ ሙሉ ንብረቱን አጥቷል እና በዛም የተነሳ በብስጭት መጥቶ ድሮውንም ለበቀል የሚፈልጋቸው ሰዎች ስለነበሩ ጭራሽ ይህን ሰበብ ሲያገኝ የእናንተ ቤት ነው እንዲህ አረገኝ ብሎ ወይዘሮ ሐረግን መጀመሪያ አንቺን እገልሻለሁ፣ ከዛ ደግሞ አንድ በአንድ ልጆችሽን ያንቺን አሟሟት እየነገርኩ እገላችኋለሁ ብሏቸው ነበር። እናም እንደፎከረው እንግዲህ ወይዘሮ ሐረግን ገድሎ ተሰውሯል። አድራሻውም አልታወቀም። ዶክተሩ ፖሊሱ የዶክተር ጓደኛ ቢሆንም ምን ጥርጣሬ እንደገባው ባይታወቅም ሁሉም ዝንባሌው ወደ ቤት ውስጥ ሆኗል እና ዶክተርን ከአንድ ያሉ ሁለቴ ደጋግሞ ደውሎ እኔ እቤት ስመጣ ጓደኛ ሳልሆን ፖሊስ ነኝ፣ ነገሮች ሁሉ ወደ አንተ እያመዘኑ ነው። ስለዚህ ስመጣ ይህን አይነት ጥያቄ አይደለም የምጠይቅህ፣ ፖሊስ ነው የምሆነው፣ ስራዬን ነው የምሰራው እያለ በተደጋጋሚ ማስጠንቀቂያ የሚመስሉ ቃላቶችን ለዶክተሩ እየተናገረ ይገኛል ማለት ነው። እንደውም ይመስለኛል ምናልባት ከአቶ ዘበነ ጋር ይዘው ተባብሎ ይሆን እንዴ ማለት ተደራድሮ ይሆን እንዴ የሚልም ስጋትም አለኝ። ምክንያቱም እሱ እያለ ያለው አሁን እኔ ስራዬን ነው የምሰራው፣ ስለዚህ የአንተ ጓደኝነትና የእኔ ስራ ፍጹም የሚያገናኘው ነገር የለም፣ በቤት ስመጣ ደግሞ ነገሮች ሁሉ ወደ አንተ እየጠቆሙ ስለሆኑ ፍጹም ሰው ነው የምሆነው፣ አታቀኝም እያለ ይላል። ዶክተርም የሐረግን ምላሽ የሐረግን ድምፅ ለመስማት ከራክሲ ከግርጌዋ ሲልም እንደ አጋጣሚ ሆኖ ወይዬ ዶክተር ብላ ምላሽ ሰጥተዋለች። ምላሽ ስትሰጠውም ስለ ጥንካሬዋና ጠንካራ ሴት እንደሆነች ጀግና እንደሆነች ደግማ መቆም እንዳለባትና ደግሞ ሳሎን ተሰባስበው ቤተሰቡ በሙሉ መጫወት እንዳለባቸው ነግሯት እሺ ብለው ተነስቶ ለወንድሟና ለሷ ብሎ ጊዜ ጥሎ ሄዷል። እናም እንግዲህ ይህን ተመርኩዞ ኪሩቤል የሐረግን ሊያናግራት ቢሞክርም ሐረግ ግን እባክህ አታናግረኝ፣ ተወኝ፣ አትንካኝ ብላ ፊቷን አዙራ ተኝታለች። እኔ እኮ ይቅርታ አድርጊልኝ ልልሽ አይደለም፣ ግን አሁን ላይ ማንም የለንም፣ እማዬ አሁን አጠገባችን የለችም፣ እኔ ላንቺ አንቺ ለኔ ነን ያለነው ሲላት እንግዲህ ሐረግ ለኔ አንተ ሞተሃል፣ በእውነት ለመናገር የማየ መሞት ማመን አቅቶኛል፣ አንተን ግን ከገደልኩ ቆይተሃል። ቆይ ስለ የትኛው ጥፋት ልንገርህ? ምኑን ልዘርዝርልህ ብለዋለች። እኔ እንደ ድሮ እንደ ልጅነታችን አብረን ጊዜ እናሳልፍ አልልሽም፣ ወይም ደግሞ እንጫወትም አልልሽም፣ ይቅርታም አልጠይቅሽም። ጥፋቴን አውቀዋለሁ። ይህንኑ ሽሽት ነበር ከቤተሰቤ ስሸሽ የነበረው፣ ይህንኑ ፍራቻ ነበር ማንም የሚረዳኝ እንደሌለ እያለ ማልቀሱን ተያይዞታል። ሐረግም የትኛውን ልንገርህ ታውቃለህ? አንተ ተወልደህ በአመት የተወለድክ ቀን ነበር አባዬ ከባድ የመኪና አደጋ የደረሰበት፣ ታሞ ያልጋ ቁራኛ የሆነው የልደትህ ነበር አባዬ ሞተው። አንተ የምትወለድ ቀን እማዬ በሞትና በህይወት ነበረች። ስንቱን የትኛውን ልንገርህ? ምኑን? እኔ መሰደዴ ላንተ ብዬ ነበር። እማዬ መበሳቆሏ ላንተ ነበር። የሀዘን መጋረጃውን በጥቁር መጋረጃ ደስታችን የገረድከው አንተ እያለች ያለ የሌለ የሚያዴሙ ቃላቶችን እየዘረዘረች ኪሩቤልን አስቀይመዋለች። እንዲህም ሆኖ ፊቱን አላዞረባትም። ግን እሷ ደጋግማ ሰበረችው። የትኛውን ልንገርህ እያለች እሱም ደግሞ ተይ ሐረግዬ የሚቆጭሽን አታድርጊ ቢላትም ፍጹም ልትሰማው አልቻለችም። እናም ሞጣልኝ ስትለው እሺ ብሎ ወጥቷል። ግን እኮ ምላሷ ነው እንጂ ወንድሟን ትወደዋለች።
ቆማ ሲሄድ እሱም እያያት እሷም እያየችው ሲሸኛኙ እሱ ከወጣ በኋላ አለቀሰች። የትኛውን ላዳምጥ ምላሴን ወይስ ልቤን እያለች ስታለቅስ ዶክተር ሲጠይቃት ኪሩቤል እንደሌለና ላይመለስ እንደሄደ ስትነግረው ሁሉንም እያንዳንዱን ነገር እሱ ደም ባይለግስ ኖሮ መትረፍ እንደማችል ለነሱ ብሎ የሚከፍለው ዋጋ እንዲሁም ከአንቺ የበለጠ የእሱ ቁስል ይበልጣል ብሎ እያንዳንዱን ነገር በዝርዝር አስረዳት እና እባክህ መልስልኝ ብለውም ዶክተር ኪሩቤል መልሶታል። እሱን ከመመለሱ በፊት ሊዲያ እስከ መቼ ድረስ ነው ለሰው የምትኖረው? ደግነት በዚህ ልክም ሲሆን ሲበዛም ጥሩ አይደለም እና እስከ መቼ ነው እያለች ብትወቅሰውም እሱ ደግሞ በእንደዚህ ለሰዎች በመኖር እንደሆነ ትልቅ ደስታ ያለው ሲነግራት ሊዲያ እንደ ባብ መርሷን ደብቃ እያስመሰለች እንጂ ፍጹም አልተቀየረችም። እንዲሁም ብሶባታል። ሀረግንም ቢሆን መቆም አለብሽ መነሳት አለብሽ ሲባል ምን ነው በደፋሽ ትልና ምን ሲሏት አየር ወዲህ ነው ትላለች። እና ሀረግም ሊዲያም ማስመሰሉን ታይዘዋለች። ኪሩቤልም ወደ ቤት ሊዲያ ኪሩቤል ተመልሶ ወደ ቤት እንዳይመጣ ብትፈልግም ዶክተር ግን አይ እንደዛ ሊሆን አይችልም፣ በዚህ ሰዓት ለሷ ለሀረግ ከማናችንም በላይ ያስፈልጋታል፣ ከጎኗ መቆም አለበት ብሏል። ይሄማ ምን ሞቶች ራሷን ተከታ ሞቶች ምንም ሞቶችው እያለች በወይዘሮ ሀረግ መሞትም እየተሳለቀች ትገኛለች። እናም እንግዲህ ኪሩቤል ስልኩን አጥፍቶ ጸጥ ብሎ ጠፍቷል። ሀረግም እንደገና ልዲያማ እየቆጫት እንቅልፍ ነሷታል። ዶክተርን ይመለሳል ይመጣሉ እያለች በተደጋጋሚ ብትጠይቅም እሱም የሆነ ሆኖ የከፈልኩትን ዋጋ ከፍዬ ያመጣልሻለሁ፣ እሱ ባይኖር እኮ አተርፊም ነበር፣ እሱ እኮ ነው እንደዚህ እንድትሆኝ ያደረገሽ፣ እሱ ደም ባይሰጥ ኖሮ አሁን ላይ አንቺ አልነበርሽም፣ ያለውን ዲካሙን የከፈለውን ዋጋ ሀታ እነዛ ሰዎቹ ሲያሳድዷት እሱ ቀድሞ ባይደርስ ኖሮ ምን ልትሆን እንደሚችል ቀድሞ ሲነግራት እንደገና የበለጠ ባብታ ራሷን በጥፋተኛ ስሜት እየወቀሰች ትገኛለች። ዶክተር ኪሩቤልን አግኝቶ ሲያናግረው እህቱ እንደጠላችውና እንዲታየው እንደማትፈልግ ሲናገር አይ ስሜታዊ ሆና እንጂ በፍጹም እንደዛ አታረግም፣ የሀረግ ልብ የይቅርታ ነው፣ አንተም እኮ ጥፋተኛ ነህ፣ ነገር ግን አሁን አንተ ታስፈልጋታለህ አለው። እናም ደግሞ ዶክተር አንድ ነገር ማወቅ ስላለብህ ብሎ ሲነግረው እኔ ብዙ ነገሮችን አስተናግጃለሁ፣ የቤተሰብ ቤት በጨረታ ሲሸጥ እንደዚህ ሆኖ እያለ ያሳለፋቸው ሙሲባዎች ሁሉ ተናገረ እና ክፉ ነገር ከሆነ ባልሰማ መርጣለሁ ቢለውም አይ መስማት አለብህ ብሎ ዶክተር መስማት ግዴታ ነው ብሎ ስለ ሀረግ ህመም ነግሮታል። ስለ ሀረግ ህመም ሲነግረው አልቅሶም ምን ብሎም እንደገና ዶክተር ጠንካራ መሆን አለብህ፣ ምንም ብትልህ በእሷ መከፋት የለብህም፣ ከአጠገቧ መቆም አለብህ እና ደግሞ ጀርመን ሂዳ መታከም እንደምትችልም ወረፋውም ደግሞ እንዲደርስ እንደሚያመቻችልኝም አንድ ውለታ ያዋልኩለት ሰው ነበረ፣ ውለታዬን ልመልስልህ ብሎ እየተባበረኝ ይገኛል። ስለዚህ የሕክምና ጊዜው ከ2 ዓመት ከዛም በላይ ሊፈጅ ይችላል። አሁን ግን በእንደዚህ ሁኔታ የትኛውን እናገኝ ይሆን የሚለው እሱም ላይ ሀሳብ ላይ ነኝ። ስለዚህ ምናልባት ይሳካል ብዬ ተስፋ አረጋለሁ። በተቻለ ሁሉ እኔ እሞክራለሁ። ግን አንተም ደግሞ ጠንክረህ ልታበረታትና ልታጠነክራት ይገባል ብሎ ወደ ቤት መልሶታል። ኪሩቤል ወደ ቤት ሲመለስ ሀረግ እጅግ በጣም ደስ ብሏት አንዴ በጥፊ ካለችው በኋላ ዶክተርም ደንግጦ አይኗን ሲያይ ከዚህ በኋላ ሁለተኛ ጥለኸኝ ብትሄድ ስትለው ከዚህ በኋላ በፍጹም የትም ጥዬሽ አልሄድም ሀረግዬ የኔ ሀረግ እያለ ተያይዘው ተመልሰው ደስታቸው ተመልሷል። ግን ደስታቸውን የሚያበላሸው የዶክተሩ ጓደኛ ነገሮቹን ሁሉ ወደ ቤት እየቀሰረ ነው። ማንን ወንጀለኛ ሊያረግ ነው? ዶክተርን ወይስ ኪሩቤልን የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር።